ደግሞ በእናንተ የመጣ አይሚን አላጣጥም። ምን እንደምታመጡ ደግሞ አያለው። ታብዱ እንደሆነ እናያታለን። እኔ የተፈጠረብኝን ችግር ጀግኖኛ ያልፍና እንተያያለን። ምን እንደምታመጡ እንተያያለን። በጣም ጎዳችሁኝ እናንተ። እናቴ ተሙት እርረ ነው ማረጋችሁ። ሃይሚን እኔ ይኸው ምንም አይፈጠርም። እኔና ሃይሚ ጋር ምን እንደምታመጡ እናያለን። የፈለገ ጊዜ ሊፈጅ ይችላል። የፈለገ ብዙ መከራ ላልፍ እችላለሁ። ግን በጣም ብዙ ደረጃ ተደራርሰን እኔና ሃይሚ እዚህ ደርሰናል። ገብቷችኋል? እንዴት እንደምወዳት እኔም አውቃለሁ፣ እሷም ታውቃለች። ልቦኗ ያውቃል። የሚደረገው ነገር ዝም ብሎ ክፍት ያደርጋታል እንጂ እንተያያታለን። ታመጣላችሁ እናንተ። በነገራችን ላይ በዚህ ዘመን ያልተማረ ሰው አለ ብዬ አላስብም። ያው ቢያንስ ሀሁ ቆጥረዋል። ሀሁ ባይቆጥርም ሰው ሀገርን ያስተምረዋል፣ እድሜውን ያስተምረዋል። ሰው ሀገር ያለ ብዙ ነገር ይማራል፣ እውቀት ይወስዳል ብዬ አስባለሁኝ። አንዳንድ መሀይብ የሆኑ ሰዎች አሉ የሚያደርጉትን ጭራሽ ኔቨር የማያውቁ ማለት ነው። ልክ እንደ ህፃን እፉ ስትሉት የማይሰማ በጭራሽ አለ። ግዴታ መንካት አለበት፣ ሲነካው ድጋሚ አይነካውም። እና ከህፃንም ብሰው የተገኙ መሀይቦች አሉ። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምቆያችሁልኝ አለው። እግዚአብሔር ይመስገን። አንዳንድ ነገሮች እያየው ነበረ። በጣም ይሆናል አይደለ? ሰው ሀገር እድሜያቸው ሁላ የማያስተምራቸው የእነሱ ህይወት ምን አይነት እንደሆነ የማይታወቅ ማለት ነው። አንድ ነገር ስትናገሩም ሆነ ስታረጉ የእናንተ የኔ ህይወት እየኖርኩት ነው ወይ ኖሬበታለሁ ወይ አሁን ያለሁበት በምን ላይ ነው? ራሳችሁን ማንነታችሁን ደብቃችሁ በሰውን ህይወት ገብታችሁ የምትፈተፍጡ ማለት ነው አላችሁ አለ። አሁን ቡታጀራ ላይ የሆነ ሴት ምንቴ ተብዬው ማለት ነው እንደፈለገው ይቀድዳል፣ እንደፈለገው ማለት ነው። ቅመሟ ህፃን አይደለችም፣ ህቃ አይደለችም። የሚቀያይራት አንዴ ወስዳታለሁ፣ አመጣታለሁ፣ እንዲያደርጋለሁ እያለ የሚያወራ ልጅ አለ፣ ምንቴ ማለት ነው። እናንተ ደግሞ ከሱ ጭራሽ ብሳችሁ ተገኝታችኋል። ከሱ ጭራሽ ማለት ነው እንዴ! ቅመሟ እኮ ህቃ አይደለችም። እነሱ እንደዚህ አይነት ስራ ሲጀምሩ የሆነ ፋውል ሲመጣ እነሱ ጋር ጨረቃዎቹ ጋር ማለት ነው እናንተ እንደፈለጋችሁ ከሌላ ወንድ ጋራ ማጣመር ነው ስራችሁ፣ ከሌላ ወንድ ጋር የምን እኔ እንጃ። የእውነት አሁን የቅመሟ እህቶች ናችሁ እናንተ ምድር አስመሳይ። እመቤቴን አንዳንዴ በጣም ትገርሙኛላችሁ፣ በጣም ማለት ነው እንዴ። እሷ እኮ ህቃ አይደለችም፣ ወር ደግሞ ቲሸርት አይደለችም። እንደፈለጋችሁ የተለያየ ወንድ እያመጣችሁ ፎቶዋን የምትለጥፉ ማለት ነው። ኧረ በስመ አብ! ኧረ ይደብራል። ማርያምን በጣም ነው የሚደብረው። ስነ ስርዓት ያላት ልጅ ናት፣ ስነ ስርዓት ያላት ማለት ነው። መቤቴን እንዲህ 1-2 ዓመት በሙሉ ማለት ነው እንደ ሌሎቹ ሴቶች እኮ ለስራ ብላ የቀያየረች ልጅ አይደለችም። ስነ ስርዓት ያላት ማለት ነው። ከአንድ ወንድ ምንም ውጣውረድም ይለፉ፣ ብዙ ውጣውረድን ያሳልፉ፣ ግን ደግሞ ህይወቷን እየቀጠለችው ከአንድ ወንድ ነው። እንደ ሌሎቹ ሴቶች አይደለችም። እንደ ሌሎቹ ሴቶች ማለት ነው ከ10 ወንድ እየተለጣጠፈች ያልመጣች ያልሰራች ጀግና ቅመሟ ብቻ ናት። እናንተ እንደፈለጋችሁ ከፈለጋችሁትን ወንድ አትለጣጥፏት። እቃ አይደለችም። ስነ ስርዓት ያላት በክብር የተቀመጠች ልጅ ናት። እመቤቴን አንዳንዴ በጣም የምታናድዱ ሰዎች አላችሁ። ሰው እኮ በአንድ ይማራል፣ 2 ይማራል፣ 3 ይማራል። እናንተ ስንቴ ተባላችሁ? ስንቴ ማለት ነው። እሷ የምትወደው የምታፈቅረው ሰው እያለ እናንተ ከማንም ወንድ የምትለጣጥፏት አስመሳይ ሁላ ማለት ነው። አስመሳይ ለእናንተ ነው፣ ለስራችሁ ነው የምትፈልጉት እንጂ ለእነሱ ጥንትም ምንም አስባችሁላቸው አይደለም። እናንተ ራሱ ስታስቡት እንዴት ነው? አይደብርም? መቤቴን ይደብራል። እሱ አሁን እንደዚህ ስታዩ፣ እንደዚህ አድርጋችሁ ስታያችሁ ምን ያህል እንደሚደብራት ምንድን ነው የምታስበው? ለካ አሁንም እኛ እንድንለያይ ይፈልጋሉ ብላ ታስባለች። ማንም ሰው በማንም ህይወት መኖር አይችልም። ማንም ሊመርጥለት አይችልም። አይደለም ወዲያን ሲቅርና ቤተሰብ ራሱ ሊመርጥም ሊኖርለትም አይችልም። አይደለም ጨረቃዎቹ
ኦዲየንስ ስላላቸው ኦዲየንስ ስላጣመራቸው አይደለም አንድ ላይ የሆኑት። እግዚአብሔር ነው ያጣመራቸውም ያገናኛቸውም እግዚአብሔር ነው። እግዚአብሔር ግን ሰውን ተጠቀመ፣ ኦዲየንስን ማለት ነው። ኦዲየንስን እንደዛ ጎልተው ወጡ። የአንድ ቀን ጉርሻ ነው አይደለ? ከዛ በመሀል ስንት ነገር ተፈጠረ። ስንት ነገር የሚያይለያይ ነገር ሆኖ አይተነዋል አይደለ? ግን ደግሞ አልተለያዩም። አሁንም አይለያዩም። የሰው ልጅ የሚያኖረው ሰው አይደለም፣ የሚያኖር እግዚአብሔር ነው። አሁንም የሚያኖራቸውም እግዚአብሔር ነው፣ ያጣመራቸውም እሱ ስለሆነ ማለት ነው። እናንተ ስለመረጣችኋላቸው ስላጣመራችሁላቸው እነሱ ይኖሩታል ማለት አይደለም። ይሄ ማወቅ መቻል አለባችሁ። የማንም ህይወት ፈራጅ ቆራጭ ሊሆን አይችልም።